ስሜቴ እርግጠኛ ነሽ ግን ይሄ በደንብ በቃ በአሁኑ የመጨረሻው ነው የሚሆነው ይገላታል? እሺ ምን ያክል ነው የምጨምረው? እሺ እቴ እሺ አሁን በቃ መድኃኒታችን ጨምረናል። ያልቀልሻል ምሳሌ። ምን ያደረግሽ ነው? አንቺ እንዴት ነው የምትናገሪው? ምሳሌ ልገያት ነው አይደል? በጣም የተዳፈርሽ አልመሰለሽም? አሁን ውጭልኝ። ይቺ ምስኪን ልጅ ምን አደረገችሽ? አምላኬ ሆይ ቢቻለ እኔን ገለ ምሳሌን አድንልኝ። ልጄን ምሳሌ መዳን አለበት፣ መኖር አለበት። በዚህ እድሜዋ እሷ መሞት የለባትም። አውቃለሁ አምላኬ፣ በሁሉም አልጎዳኝም። ልጄን እንደ እናት የምታይ የሚሰጥኸኛል። ውጭልኝ እያልኩሽ ነው። እኔ ሰራተኛሽ ነኝ። ልትረግጪ ልታባርሪኝ ትችያለሽ፣ ግን ሰሞኔን አትርሽ። ምናልባትም እኮ ከጊዜ በኋላ አንቺ ያለሽበት ቦታ ላይ ልኖር እችላለሁ። አንቺ ሰው አይደለሽም፣ ከሰው በታች ነሽ። ምንም አባሽ አያገባሽም። ቀጥ ብለሽ ከዚህ ቤት ውጭልኝ። ደግሞ ባለፈው ከኤፍራታ ጋር ስታወሩ የነበረውን ሁሉንም ሰምቻቸዋለሁ። ምን አባሽ ነው የሰማሽው? ተናገሪ። ምን ስናወራ ነው የሰማሽው? ምሳሌ ልትገያት እንዳሰብሽ። አሁን ምንችን ሳላጠፈቀት ነሽ ከዚህ ቤት ውጭ። እኔ ህይወቴን ለማዳን ከዚህ ቤት እወጣለሁ። ምሳሌ ለማዳን ደግሞ ያየሁትን ሁሉ ለብሩክ እነግረዋለሁ። ውጭልኝ እኮ ነው የምልሽ። ውጪ! አሁን ውጪ! ለብሩክነቱን ሳናገር የትም ማለት ነው። እንዴት ነው አንቺ እንደዚህ የፈፈረው? ምንድን ነው ማለት? ምንድን ነው ስታወሩ የሰማችሁ? ማለት ምን ሰማ ብሩኬ? በቃ ስንጨቃጨቅ ነበር። ማለት ምሳሌ ለምንድን ነው ያሰብሽው? ኧረ ተው ብሩኬ፣ ግን ተው እንደዚህ አትናገር። አልወለደቻትም ብለህ ነው አይደል? እናቷን በሆን ኑሮ ግን በፍጹም እንደዚህ አትልም ነበር። ቆይ ምሳሌ ይል እንዴት አንዷ ልጅ ይለ እንዴት ብለኔ ላይ እሷን ለመግደል አሰብሽ? ማለት ቆይ ምን ስትዩ አሰብሽ? ቆይ አሁን እውነቱን ለብሩኬ ብነግረው ማለት እንዳለችው ባያምነኝስ? ብሩክ አላመነኝም ማለት ማለት እኔን ለማባረር እድል አገኘሽ ማለት ነው። እኔን ካባረረችኝ ደግሞ ምሳሌን አደጋ ውስጥ ወደቀሽ ማለት ነው። ምሳሌን ትገላታለች። በቃ ማስረጃ እስከማገኝ ድረስ ዝም ብል ነው የሚሻለው። እኔ ገዳይ፣ ምሳሌ ሟች። ብሩኬ ካገኘው ቀን ጀምሮ እንደዛሬ ጎድታኝ አታውቅም። ማለት በጆሮዬ እኮ ነው የሰማሁሽ። ብትሰማም ጆሮን መጠራጠር ነበረብህ። ቅድስት ምንድን ነው የሰማሽው? ንገሪኝ።
ደሞስ እነግረዋለሁ ምንድነው ንገሪኝ አይ ብሩኬ እንዳሰብኩ አይደለም መድኃኒቱን ሳሰጠኝ ሄዳ ልጅቷ ልትገያት ነው ወይ ነው ያልኳት ለብሩክም እነግረዋለሁ ያልኩት ይሄንን ነው መድኃኒቱ ስለረሰች ብቻ አዎ ለምን ነው ወይስ እኛ እንድንለያይ ትፈልጊያለሽ ይሄው አያሃት አይደል በትዳራችን መሀል ገብታ ምን ያክል ሴራ እንደምትሰራ አሁን አስወጣልኝ ከእንደዚች አይነት አውሬ ጋር ዛሬ እዚህ ቤት ማደር አልፈልግም ዛሬ ወይኔ ወይሷ እንወጣለን ኖ ማለት ለምሳሌ ማንንም የላት እና እኔ ልውጣላችሁ ኖ አትውጭ ጊዜ እፈልጋለሁ ቀን ይፈርዳል ቅድስት ተነሽ ውጭ የት ልሂድ ብሩክ ወይ መኝታ ክፍልሽ ወይ ወደ ኪችን ግቢ አሃ ከኔ እሷ በለጠችብህ አሁን ስለሱ ለማውራት ጊዜው አይደለም ለነገሩ አውቀዋለሁ ችግር የለውም መኪናውን ቅዳሜ እንፈራረማለሁ ቤቱ ደግሞ ታድሶ እንዳለቀ ይሸጣል እና ይኸውልሽ ያን ከመሰለ ቤት አስወጥቶ እዚህ መፈናፈኛ የሌለው ቤት አስገባኝ ቆይ ያሰብነው ነገር ተሳካ አልተሳካም ብቻ ሳይሆን በጣም ብዙ ጎዳ አለ ብቻ ምሳሌን የመግደሉ ሐሳብ አይሳካም እንዳትይ ጥቁር ልብስ ለብሰሽ የመጣሽው የተሳካ መስሎሽ ልታለቅሽ ነው እና አይሳካም አልተሳካም ብቻ አይደለም ምንድነው ዳርዳር የምትው አልተሳካም ወይ በጣም ብዙ ጉር ተፈጥሯል ያየሽ አንዴ ቤት እንኳን ለቀን ወጣን ቆይ ቤታችሁን ግን ለምንድነው ለቃችሁ እዚህ የገባችሁት ባክሽ ሊሸጠው ነው አሁን ይታደስ ብሎ ነው እዚህ ተከራይተን የገባነው እየቀለድሽ ነው በዛሽ በሽተኛ ልጅ የተነሳ በቃ ማበዴ ነው ላብድ ነው እና ቤቱንም ሊሸጠው ነው እያልሽኝ ነው ባክሽ በዚህ ሰዓት እኮ በቤት ብድር ተከልክሏል ግን ቆይ እኔም ማውቅሽ ማለት ነሽ አዎ ነኝ ምን ላድርግ ብለሽ ነው በቃ ልጅቱን መግደል ማቺ ከሆነ ንብረቱን አካፍለኝ በዩ አይኔ ያየማ የጓጓውለት ንብረት እንዲሁ አይበላው እንዴ በላው እንጂ ቤትሽን ለቀሽ ከመውጣት በላይ ምን አለ የብሩኬ ፍቅር ማየው ገደል ገብቷል ብሩኬን እንደሆነ እንዲያጥቻለሁ ኧረ እባክሽ በዚህ አያያዝሽ መፈረምሽም አይቀርም ደሞ ሳልነግርሽ ያቺ እርኩስ ቅድስት ያወራነውን ነገር ሁሉ ሰምታለች እና አንድ ነገር ብታደርጊ ለብሩክ ነው መናገር እያለች ያስፈራራችኝ ነው ይሄው አሁን በአዲሱ ቤት ያለቃውን አበኛለች በቀጣይ ስመጣ ምሳሌ እንገልሻት እባክሽ ለልቅሶ ልምጣ ባሁኑ ህቴ አኮራሻለሁ አሳይሻለሁ መልካም ዜናን ብቻ ጠብቂ እንደምታዳርጊው አልጠራጠርም አደርጋለሁ በይ በቃ ቻው ባይ ባይ መኪናን የሚያህል ትልቅ ንብረት ለመሸጥ ከባድ እንደሆነ አውቃለሁ ግን ደግሞ ምሳሌ አንቺም ልጅ ናት አይደል ግን ደግሞ አንድ ነገር ቃል ገባልሻለሁ ምሳሌን አሳክሜ ካዳንኳት በኋላ ሁሉም ነገር በአጭር ጊዜ ሰርቼ ወደ ቦታው እንመለሳለን አልገባኝም ማለት ይቅርታ ብሩኬ አልፈረምም ልትይኝ ባልሆነ አዎ አልፈረም ጋሺ ይቅርታ ይሄ ምንም ሊሆን ይችላል ግን እሺ ብለህ ተቀበለኝ ይሄ እዚህ ቤት ስሰራ ባለፉት አመታት የከፈልከኝና የቆጠብኩት 50 ሺህ ብር ነው መጨመሪያ ይሆናል
ምሳሌ ባልወልዳትም እኮ ልጄ ናት። ይሄ ብር ከሚያስፈልግ ብር በጣም ትንሽ ነው። ይሄንን አውቃለሁ። ያለኝ ይሄ ብቻ ነው። ከዚህ በኋላ ደግሞ ደሞዝ አልጠይቅህም። ማለት እኮ የእናቷን ንብረት እኮ ነው የከለከለቻት። አንቺ እንዴት እንደ ባሪያ ሰርተሽ ያጠራቀምሽውን ብር ትሰጪኛለሽ? አይዞ ትታከማለች፣ ፈጣሪም ያግዘናል። ይኸውልሽ ቅድስት፣ አንቺ በጣም ንጹህ ልብ ያለሽ ልጅ ነሽ። ምሳሌ ለማሳከም ደግሞ አንቺ ከምታስቢው በላይ በጣም ብዙ ብር ነው የሚያስፈልገው። አይዞ ይሞላልሽ ብሩኬ። መኪናው 1.5 ነው የተገመተው። ቤቱ ደግሞ ስንት እንደሚገመት አላውቅም። ስለዚህ አንቺ በላብሽ በወዝሽ ያጠራቀምሽውን ብር እኔ መቀበል ይከብደኛል። ችግር የለውም ጋሽ። ጤና ካለ ገንዘብ ነገ ይመጣል። አይዞ አይክፋሽ። ምሳሌ ትታከማለች። ምሳሌ እኮ ልትሞትብኝ ነው። ለምን ትሞታለች? ሃይማኖት ስትሞት አደራ ብላኝ ነው የሞተችው እና አሁን የሃይማኖትን አደራ ልበላ ነው። የሞተ ሰው አደራ ደግሞ ምን ያደርጋል? እና ምሳሌ ትሞት አደራዋን ብላ እያልሽኝ ነው? አዝናለሁ ብሩክ። አንቺ ታዝኛለሽ? አንጀት አለሽ ለመሆኑ? አዎ ሰው አይደለሁ፣ አዝናለሁ። ለዛ ነው ምንም አታውቅ አንድ ፍሬ ልጅ ላይ የሞት ፍርድ የፈረድሽው። እኔ አልፈረድኩባት። እንግዲህ ፈጣሪ ያመጣባት ነው፣ ምን ይደረጋል። ግን ቆይኔ አውሬ አቅፌ ነው እንዴ ስተኛ አይኖርኩት? ማንም ሴት ብትሆን የምታደርገው ይሄንን ነው። እዚህ ያንቺ ሀብት እንዳይሸጥ ምሳሌ ለመግደል ያሰብሽው እውነት ነው ማለት ነው አይደል? እንዴ ስንት ጊዜ ልንገርህ? ቅድስት ውሸቷን ነው። እሷን የእናንተን አለይታ አንተን አግብታ መኖር ነው የምትፈልገው። ለሱ ደግሞ ይኸው አንተ እየተባበርካት ነው። ቆይ ግን አንቺ እንዴት ነው እስካሁን ሳላቅሽ አብሬሽ የኖርኩት? እኔ እኮ ይወት አለኝ። ስለ ራስ ብቻ ነው እንዴ የምታስበው? እና በልጄ መቃብር ላይ ነው የምትኖሪው? ንገረኝ። በልጄ መቃብር ላይ ነው ወይ የምትኖሪው? ሰማሽ? አይገባሽም። ትምኛለሽ? እገንሻለሁ። ልቀቅኝ ጋሼ። በልጄ መቃብር ላይ ነው ወይ የምትኖሪው? ንገረኝ አንቺ ውሻ። ጋሼ ለምሳሌ ማስብላት እንጂ ጋሼ ልቀቅኝ። እጆቼ ምሳሌ ከእንቅልፏ ተነስታለች። ሰቀች ነቅታለች ምሳሌ። አንቺ ውሻ ቀንሽን ጠብቂሽ። የማትረባ ሰው ነህ። ለቅሽ እና አንቺ ምንድን ነው መጣፊው እንደዚህ? አቤት አቤት፣ እንዲህ ሲያዩሽማ ሰው ትመስያለሽ። ለምንድን ነው ሰው ትዳር የምታፈርሺው? ቆይ ወዴት ነው የምትሄጂው? ደግሞ ምን ይዘጋሻል? አቤት አቤት፣ ስታስመስይማ ማንም አይችልሽም። እንደፈለጋችሁ። ቆይ ግን አንቺ ሀገር የለሽም? ዘረቢስ ነሽ? እያናገርኩሽ አይደል? ለምንድን ነው ሰው ትዳር የምትበጠብጪው? ምን ብዬ በጠበጥኩ? ሚስጥር ስላጠበቅኩ ነው? አቤት አቤት፣ ስታስመስይማ ማንም አይሆንሽም። ወገኛ ተይትዬ፣ ከዚህ በኋላ ምንም አይመጣም። ምሳሌ ደግሞ ገና ለምኖ እስኪመጣ ትሞታለች። ተያት፣ እሷ ሳትሞት እና ማን ይሙት? ማንም አይሞት።
አንቺ ግን ብትሞቺ ደስ ይለኛል ታውቂያለሽ? ሁላችንም እኮ እንሞታለን። ቆይ እኔ የምልሽ ምን ያክል ብር ብንሰጥሽ ከዚህ ቤት ውልቅ ብለሽ ትወጫለሽ? አዎ እውነቷን ነው። ስንት ብር ትፈልጊያለሽ? ለነገሩ እሷ ብር አትወድም። ያጠራቀመችውን ብር ማውጣታ ነው ለመታከም የሰጠችው። ቆይ ታያት ትፈልጋለች። ስንት ብር እንስጥሽ? ሀገሬ ሂጂ ስራ የምሰራበትን ገንዘብ ከሰጣችሁ ዛሬውኑ ሄዳለሁ። እስከ 100,000 ብር 100,000 ብር ብሰጥሽ ብሩክን ሳታገኝ ምንም ሳታደርጊ ከዚህ ቤት ወጥተሽ ትሄጃለሽ? አዎ ትዬ። እሺ እንደዛ ከሆነ ልብስሽን ይዘሽ ነው አሁን ትራንስፈር አደርግልሻለሁ። እሺ ለእናንተም በጣም ረፍት ሆናችሁ እኔም በጣም ደስ ይለኛል። በጣም ትክክለኛ ውሳኔ። አስወጣችሽ አይደል? አረ ታሽ ቆይ ደግሞ ዛሬ ምንድነው ይሄ ሁሉ ፈገግታ ከየት የመጣ ነው? ምሳሌ ደህና ናት? ደህና ናት። በዚህ ሰዓት እኮ ትምህርት ቤት ነው የምትሆነው። ይሄው እኔ መድኃኒቱን ተቆጣጥሬ መስጠት ከጀመርኩ ጀምሮ አሁን በጣም ደህና ናት። ምንድነው? ክፈትና ያው እንዴ ቆይ ከየት አምጥተሽው ነው? ጋሼ ለዛሬ ይሄን ብቻ ነው መውጣት የሚቻለው ብሎ ነገ ደግሞ ሌላ ጨምሬ አወጣልና ሰጣለሽ። ቅድስቴ ትልቅ ዕዳ ነው የጣልሽብኝ። ፈጣሪ እንደው ላንቺ ምሳሌን ኑሯት ባይደስ ይለኛል። አሚን ጋሼ። ይሄ ደግሞ የምን ቦርሳ ነው? ወደ ልትጂ ነው? አይ ይሄ ዝም ብሎ ነው ጋሼ። አብረን እንሂድ ወደ ቤት። አይ እኔ ምሳሌን ከትምህርት ቤት መቀበል አለብኝ። አብረን እንሂድ ትምህርት ቤት። ለምን ትደክሚያለሽ? አንቺ ቤት ገብተሽ ጠብቂ። እቺ መሽገር ተገላገልሻት። የሷ መሄድ ለኔ በጣም ብዙ ነገር ነው የሚያቀልልኝ። አዎ መዘግየትሽ እኮ ነው ለዚህ ሁሉ ጣጣ ይዳረገሽ። ኧረ ተይኝ። በየት በኩል አላንቀሳቀሳለችኝ እኮ። ምሳሌን ቀድመሽ በመርዝ ብደፊያት ኖሮ እዚህ ሁሉ አደርሽም ነበር። አሁንማ በቃ ብሩኬን ባላይ ሆነኝ ራሴን ባድን ይሻለኛል። ተይው እባክሽ፣ ወንድ መሸንገል ቀላል ነው። ብሩክን በምሳሌ መታሽበት። በፍጹም ልቡ አይራራም። ምናልባት ሊታረቀኝ የሚችለው ቤትና ንብረቱ እንዲሸጥ ከፈቀድኩለት ብቻ ነው። ማሰብሽ ራሱ ካለበለዚያ በፍጹም ሊታረቀኝ አይችልም። እና አሁን ምንድን ያሰበው? ምሳሌ ካልሞተች በቀር የራሱን ድርሻ ሽጦ ለማሳከም እየጣረ ነው። ተይው፣ ወጥቶ መንገድ ላይ ይወድቃል፣ አይሳካለትም። እኔ እምልሽ እና ወሰነ ቤቱና መኪናውን ሊያካፍልሽ ነው ማለት ነው? አዎ እሱማ መብቱን ነው። ደግሞ የልጅቷም ድርሻ እኮ አለ። ቆይ ላንቺ እኮ ምንም አይደርስሽም። አረ 1/3ኛማ ይደርሰኛል። ባልሰራሁት ቤት ሁሉ በጣም ብዙ ነው። ሰራሽ አልሰራሽ ማግኘት ከቻልሽ ላንቺ ነው። እሱም እውነትሽ ነው። ለምን ግን እሱን የሆነ ነገር አድርገሽ ሁሉንም ሀብት አትጠቀልዩ? ማለት ብሩክን? አዎ ለምን በሆነ ነገር አድርገሽ አትገዩ? ምሳሌ እንደሆነ እግዚአብሔር ጀምሯታል፣ ይጨርሳታል። ከዛ በኋላ በአንድ ሳምንት ሀብት ንብረቱ ላንቺ ሆነ ማለት አይደል? አረ ይሄ ሀሳብ ምንም የሚሳካ አይደለም። እየፈራሽ ነው እንደዚህ የደረስሽው? አንቺ እንደዛማ ልክ ነሽ፣ ሳይሻል አይቀርም። እውነትሽን ነው፣ ላስብበት። አይዞሽ፣ አንቺ ጀግና ነሽ፣ ታሳኪዋለሽ። እሺ
እስካሁን አልገባሽም እንዴ? እዚህ ምን ይሰራሽ ነው? እዚህ ልጠብቀው ነው። እንዴት አባራሽ ነው አይደል? ቆይ ለመሆኑ ቅድም የሰጠሽኝ ብር ከየት ነው ያመጣሽው? ጋሼ እመነኝ፣ በስርቆት ወይንም ደግሞ በደም የመጣ ገንዘብ አይደለም። እመነኝ ያዘው። ምሳሌስ ቤቷ አስጠልቷት ካክስቷ ልጅ ጋር ካልሄድኩ ስትለኝ ወደዛ ላኳት። መድኃኒቷስ? ለሲስተር ሁሉም ነገር ስለነገርኳት እሷ በደንብ አድርጋ ነው የምትሰጣት። ነይ ሻውን በይ እንግባ። ግቢ። በጣም ተገላገልናት እኮ። እንዴት ዋላችሁ? እንዴት ነህ? አለሁ። ቅድስት የት ቀረች? ቅድስት ቅድስት ነይ ግቢ እንጂ። አንቺ አይንሽን በጨው አጥበሽ መጣሽ? ምን ማለት ነው? እናንተ ናችሁ እንዴ ያባረራችኋት? እራሷን አተሳድባ ያወጣችሁ። አሁን ምኑና ትመለሳለች? ስምኝ ፍራታ፣ ይሄ ቤት የኔ ቤት ነው። ምን ማድረግ እንዳለብኝ ወስኖ ነው። አንቺን ማዘዝ የምችው ቤትሽ ላይ ነው። ባልሽ እየተቆጣኝ ነው። አንቺ ግን እህቷ አይደለሽ? ምን አለ ብትመክሪያት? እሷ ትመክረኛለች እንጂ እኔ እንዴት ብዬ ነው መከራት? ምን አለ የእናቷን ንብረት ከልክላ ልጄ ባትሞት ምን አለ ብትለምኝልኝ? ይቅርታ ይቅርታ፣ እኔ በቤተሰብ ጉዳይ ጣልቃ አልገባም። እርጉም ዘረ እርጉሞች። እኔ እችላለሁ፣ ቤተሰቦቿ ግን ለቀቅ። እንኳን ደስ አለሽ ልጄ። ቤት አስጠልቷታል። እኔም በቅርቡ ደግሞ ሄድልሻለሁ። መብት ነው። ገረድ አንቺ ደግሞ አንቺ ሰው ሆነሽ እኔ ልትሸውጂ? እኔን ማሄን አንቺ ገጠሬ ውዳቂ እዚህ መተና ሰለጠንሽ ሰለጠንሽ። እኔ ቤት እኮ ነው ሰለጠንሽው። እኔ ቤት ሰልጥነሽ አንቺ እኔ ልትሸውጂ? ኧረ ትዬ እኔ ልሸውድሽ እኮ አይደል። ዝም በለዛ ደደብ። አሁኑኑ ገንዘቤን ትራንስፈር አድርጊ። እሺ እሰጥሻለሁ። ኮምጫ ቶሎ በያ ትራንስፈር አድርጊ። አሁን የለኝም፣ አውጥቼዋለሁ። የታባሽ ነው የወጣሽው አንቺ? ለሰው ሰጥቼዋለሁ። በዚህ ፍጥነት እንዴት ነው አውጥታሽ ለሰው የምትሰጪው? በቃ እሺ፣ ነገ እመጣለሁ። ነገ እሰጥሻለሁ። ገንዘቤን አምጪ። እሺ ተቀብዬ አመጣልሻለሁ። ቸመሪው ማዲሽ ሆነ ለምን ገንዘቤን ትወስጃለሽ? ትዬ በእናትህ ገምሽ ልቃልጌን ምግልሽ ትዬ ወደው ምንድነው? እና ለሰራተኛ ብሎ ደበደበኝ ነው የምትዩ? አዎ ለማንም ገረድ ብሎ እኔም ሚስቱን ደበደበኝ። ቆይ ግን ብሩን አልመለሰችልሽም? ተይኝ እስኪ። ብሩንማ ለዛ ለብሩክ ሰጥቷለች እኮ። እውነትሽን ነው? አዎ። እና ዝም አልሻት? እኔም እንቅ አድርጌ ልገላት ነበር። አሁን እዚህ ቤት ናት አይደል? ያው እዛ ኪችን ዋስተር መጠመጥ ነው የምትውለው። የምትሰጥሽን ምግብ ሳታስቀምሻት እንዳበዩ። ይሄን ያክል ልብ የላትም እባክሽ። እና ይሄን ሁሉ ነገር አድርጋ ዝም ትያታለሽ? ምን ዝም ብላታለሁ? እዚህ ክፍል ነይን በላትና ዋጓን እንስጣት። ብትሞትብንስ? ለምን ድፍት አትልም? የትኛው ዘመዷ መጥቶ ሊፈልጋት ነው? እቺ ዘራቢስ። ኧረ ተይ ኤፍራታ፣ ችግር ይመጣብናል። ብትሞትም ወንዝ አውጥተን እንጥላታለን። አንቺ እኮ አትጨከኝ። ዝም ብለሽ እዚህ ክፍል ብቻ እንድገባ አድርጊያት። ቅድስት አንቺ ቅድስት አቤት። ነይ አንዴ
ሄሎ ሞገስ፣ እንዴት ነህ? አለሁኝ። ያቺ ባለፈው ያልኩህ ነገር እንዴት አደረክልኝ? ኦኬ፣ ይኸውልህ ብሩኬ፣ እሷ እስካልፈረመች ድረስ መኪናውን ልንገዛህ አንችልም። ሞገስ፣ ልጄ ልትሞትብኝ ነው። እኔን እምቢ ትለኛለች ብዬ ሳላስብ እጄ ላይ ባለው ገንዘብ ቀጠሮ አስያዝኩኝ። ከ4 ወር በኋላ ደግሞ ምሳሌ ባንኮክ ሄዳ መታከም አለባት ግዴታ፣ ያለዚያ ትሞትብኛለች ልጄ። ሞገስ ጓደኛዬ፣ እኔ ልረዳህ የምችለው ንብረትህን በመግዛት ነው። ለዚህ ደግሞ ማህሌት መፍቀድ አለባት። አውቃለሁ ሞገስ፣ ግን ደግሞ ከሷ ጋር ያለኝ ነገር እስከምጨርስ ለምን አንተ ገንዘቡን አትሰጠኝም? አይሆንም። በነገራችን ላይ አንተ እኮ አለማመንም አትችልም። እየለመንኩ እኮ አይደለም፣ ንብረቴን ግዛኝ ነው አልኩ። ለማንኛውም ማህሌትን አግኝቼ ባዋራት ቅር ይልሃል? ምን ማለት ነው እሱ? ያው ምንም ቢሆን ሚስት አይደለች እንዴ? ምን ያገናኘዋል? እሱ ያገናኘዋል እንጂ ሞገስ፣ ይሄ ምንም አያገናኘውም። እባክህን፣ እኔ ምሳሌ ከሞተችብኝ ህይወቴ ይጨልምብኛል። አይዞህ፣ እዛው ጠንካራ ነበርክ። ለማንኛውም ማህሌትን ላካትና ላናግራት። የምንግባባ ከሆነ ምናልባት ያንተን ድርሻ ልንሰጥህ እንችላለን። የማይቀየረው ድንጋይ ብቻ ነው። እንዴ አንተ ራሱ እኮ እየተቀየርክብኝ ነው። ሞገስ ጆሮ ላይ ሰጥተህ በቃ አሁን ጠራታለሁ። ልክ እንደመጣች ትራሱ ማስተካከል ይላታል። ከዛ በኋላ በዚህ ስራ ሳፈነን ዚጥ ማድረግ ነው። አዎ ዛሬ እንደዛ ነው የምናደርገው። በሩን ቆልፍና ዋጓን ነው የምንሰጣት። አዎ እንደዛ 100 ሺህ ብሬን ወስዳ ያን ሁሉ ነገር ካደረገች በኋላ ህይወቴ እንደዚህ በጥበጣማ በሰላማት ኖራት ነው። እሱን ለኔ ታዩ። ልጅቷ ግን በጣም አደገኛ ነች። ስለዚህ በጣም መጠንቀቅ አለብን። ይችን ገረድ ዛሬ እንጨርሳታለን። በጣም ጥሩ። እንደዚህ ማኔ ላይ ተጫውታማ አትቀርም። አላወቀችኝማ ማለት ቅድስት